ወጣቶች እዛ አካባቢ ተከታተሉ። አደራ ሁላችሁም ራሳችሁን ጠብቁ። ዛፎቹ እንዳይቃጠሉ። እዚህ እሳት አደጋ አይገባ። ሁላችሁም አሁን እያላችሁበት ተረጋጉና ብፁዕ አባታችን ጸሎተ ምዕዳንና መልእክት አስተላልፈው የበዓሉ ፍጻሜ ይሆናል። አፉ ልብስ እንዳያቃጥል ላይ ተራራ ላይ ያላችሁ ደመራ አካባቢ ያላችሁ ሊቀ ሊቃውንት መምህር ስማ ኮነ እንዲሁም የታላቁ ደብር የድማ መምህር አግኝተ እግዚአብሔር ካህናት ሊቃውንተ ቤተ ክርስቲያን ምእመናት ሁላችንንም አምላካችን እግዚአብሔር በሕይወትና በሰላም ጠብቆ እንኳን ለዚህ ዕለት በሰላም በሕይወት በጤና አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። እስመ ነገረ መስቀሉ እመድ ውእቱ በኀበ ጉላን አምን ኃይለ እግዚአብሔር ውእቱ። የመስቀሉ ቃል ለሚጠፉት ሞኝነት፣ ለማያምኑት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በመጀመሪያው መልእክቱ እንደተናገረው ለእኛ ኃይላችን የሆነው ጽናችን የሆነው ቤዛችን የሆነውን መስቀል
ዛሬ በዚህ በትክክለኛውና በእውነተኛው ቦታ ላይ በባለ ታሪኩ በተፈጸመበት ቦታ ላይ እያከበርን እንገኛለን። ይህንን የፈቀደልን አምላካችን እግዚአብሔር ስሙ ይክበር ይመስገን። በእውነት ይሄ የእኛ ቅድስና ሳይሆን የእኛ ቅድስና ሳይሆን የእሱ ቸርነት ብዙ ስለሆነ ምሕረቱ ቸርነቱ ብዙ የሆነ አምላካችን እግዚአብሔር ከክፉ ነገር ሁሉ ጠብቆ ዛሬ እንዲህ ባማረ ሁኔታ በዓለ መስቀሉን እንድናከብር ስለፈቀደልን በድጋሜ ስሙ ይክበር ይመስገን። ትምህርቱን ሊቀ ሊቃውንት መምህር ስምዐኮነ በሚገባ አስተምረውናል። ለመምህራችን ቃለ ሕይወትን ያሰማልን። ከሩቅም ከቅርብም የተሰበሰባችሁትን ሁላችሁም በረከት ለማግኘት ነውና የበረከት ምንጭ የሆነው አምላካችን እግዚአብሔር በዕፀ መስቀሉ ይባርካችሁ፣ ቤታችሁን ሁሉ ይባርክ፣ የልቦናችሁን መሻት ሁሉ ይፈጽምላችሁ። በእውነት ትልቅ መታደል ነው እንዲህ በአማረ ሁኔታ መስቀሉ በተቀበረበት መስቀሉ ደግሞ ከተቀበረበት ከወጣበት ቦታ ላይ እንዲህ ተሰብስበን በማክበር ላይ እንገኛለን። ታሪኩን መምህር አስተምረውናል። ሁላችሁም ደግሞ በሚገባ ታውቁታላችሁ። ዋናውና ቤተ ክርስቲያናችን ብዙ ጊዜ ሁልጊዜ የምትናገረው ታሪክ ተርኮ መሄድ፣ በዓል አክብሮ መሄድ ብቻ ሳይሆን አንደኛ የበዓሉን ትርጉም ያከበርነው ለምንድን ነው የሚለውን ማወቅ መረዳት፣ ሁለተኛ ደግሞ እኛስ ምን ማድረግ አለብን ብሎ ያንን ለማድረግ መጣር እንደሚያስፈልግ ነው። ዛሬ ንግሥት እሌኒ ሕይወቷን ሰምታችኋል። አማኝ ስለነበረች እግዚአብሔር ከብዙ ነገር አወጣት፣ አተረፋት። እንደገናም ደግሞ እንዲህ ያማረ ልጅ የተወደደ ልጅ ክርስቲያን የሆነ ከማያምን ሰው የተገኘ ነገር ግን ክርስቲያን የሆነ ልጅ እግዚአብሔር ሰጣት። ስዕለቷን በዚሁ ቦታ ላይ ፈጸመች። ክፉዎች የቀበሩትን መስቀል እርሷ ደግሞ አወጣች። እኛም የተቀበረ ክፉ ነገር ሳይሆን እኛ መልካም ነገር የምናወጣ ያድርገን እግዚአብሔር። ብዙ ቅድም እንደተማርነው ብዙ የተቀበሩ ነገሮች አሉ። ዛሬ በመልካሙ ታሪካችን ላይ እንደምታውቁት ብዙ ቆሻሻ ተደፍቶበታል። በመስቀሉ ላይ ቆሻሻ ነበር ይደፉበት የነበረው፣ ግን ቆሽሾ አልቀረም። መስቀል አብርሃ እያበራ ወጣ። መስቀሉ ቆሽሾ አልቀረም። ዛሬም በእውነተኛ ታሪክ ላይ ቆሻሻ የሚደፉ ብዙዎች ናቸው። እኛ ደግሞ በሰዎች ትዳር፣ በሰዎች ሕይወት፣ በሰዎች ዕውቀት ላይ ቆሻሻ የምንደፋ ሳይሆን የተደፈነውን የምናወጣ የተቀበረውን የምናወጣ ሰዎች መሆን ይኖርብናል። የሰዎችን መልካም ስራ የምንቀብር ሳይሆን የሰዎችን መልካም ስራ ጎልቶ እንዲታይ የምናደርግ ልንሆን ይገባናል። ዛሬ መስቀሉ ሲነገር መስቀል ሰላም ነው፣ መስቀል ፍቅር ነው። መቼም በዚህ ቦታ ላይ የዓለም መድኃኒት ኢየሱስ ክርስቶስ እንደኛ እንዲህ ነጭ ለብሶ ተጎናጽፎ ወርቅ ካባ ለብሶ ሳይሆን ፍቅሩን ራቁቱን ነው የገለጠልን። እሱ ተራቅቶ የእኛን መራቆት አስወግዶ እኛን የብርሃን ልብስ ያለብስ ዘንድ እሱ ተራቆተ። እኛን ያድን ዘንድ እሱ ሞተ። እኛን ያነሳ ዘንድ እሱ ወደቀ። ያንን እያሰብን ራቁቱን በመስቀል ላይ ተሰቀለ። ክፎች ሰቀሉት በመስቀል ላይ። ያ በመስቀል ላይ የተሰቀለውን ጌታ ያዋረዱ የቀበሩ ሰዎች ዛሬም ደግሞ መስቀሉ ሙት አነሳ ብለው ቀብረውት ነበር። ከ300 ዓመት በኋላ በንግሥት እሌኒ አማካኝነት ነው ከመቃብር ወጣ ነው እና በመስቀሉ ላይ ቆሻሻ መስቀሉን የቀበሩት ቆሻሻ የደፉበት ክፉዎች ናቸው።
የእነዚያን ክፋት ብቻ እየተረክን መሄድ ሳይሆን የእኛ ሕይወትስ ምንድን ነው? እኛ በጓደኞቻችን ላይ ምንድን ነው እያደረግን ያለን? ብዙዎች ጓደኞቻቸው ላይ ምንድን ነው የሚያስቡት? በጓደኞቻቸው ሕይወት፣ በጓደኞቻቸው ትዳር፣ በጓደኞቻቸው ኑሮ ላይ ምንድን ነው እያደረጉ ያሉት የሚለውን ነገር ማየት ይኖርብናል። ዛሬ አንዱ የአንዱን ታሪክ መቅበር፣ በአንዱ መልካም ሕይወት ላይ ቆሻሻ መድፋት፣ ያልሆነ ታሪክ ማድረግ፣ በተለይ ደግሞ የሶሻል ሚዲያ ብዙ ነገሮችን ደግሞ እኛም አንመረምርም፣ ሁሉን መቀበል ነው። ሁሉም እውነት እየመሰለን ራሳችንንም እንጎዳለን፣ ሰውንም ደግሞ እንጎዳለን። ስለዚህ ታሪካችንን የተቀበረውን እውነት ማውጣት ይኖርብናል። እውነት ተቀብሯል፣ ሰላማችን ተቀብሯል። የተቀበረውን ሰላማችንን እንደገና ማውጣት መቻል ያለብን። በመስቀሉ ሰላምን አደረገ ነው የሚለው በመስቀሉ ደም። ስለዚህ መስቀል ሰላማችን የተመሰረተበት አርማችን፣ ኃይላችን ነው። መስቀል ኃይልን እያልን የዘመርነውም ለዚህ ነው። ስለዚህ ይህንን ኃይል የሆነውን መስቀል አባቶቻችን እናቶቻችን በልብሳቸው ላይ በጥልፍ መልክ ያስቀምጡታል። ጌጥ አይደለም። የክርስትናቸው ምልክት ፍቅራቸውን ለመግለጽ ነው። እንዲሁም ደግሞ በቤት ጉልላት ላይ በቤተ ክርስቲያናችንም ጉልላት ላይ የምናደርገው አርማችን ስለሆነ ድላችን ስለሆነ ድል የተነሳበት ጥንተ ጠላታችን ዲያብሎስ ድል የተነሳበት ስለሆነ ነው። ስለዚህ ያ ደግሞ እንደ ከተቀበረ አይቀርም፣ ወጣ። ቅድም እንደተማርነውም የብዙ ሰዎች ሕይወት ቢቀበርም አንድ ቀን እግዚአብሔር ደግሞ ያወጣዋል። እውነት ተቀብሮ አይቀርም። ስለዚህ እኛ መስቀሉን ተሸክመን የምንከተለው እንድንሆን እንጂ ቢያንስ ለሰዎች መስቀል እንዳንሆን ያስፈልጋል። መስቀል ሌላኛው ትርጉሙ መከራ እንደሆነ ይነገራል እና ለሌሎቹ ፈተና እንዳንሆን መልካም ነገር እንድንሆን ያስፈልጋልና በዚሁ እንድንሆን መልካሙን ነገር እንድናደርግ አምላካችን እግዚአብሔር ይርዳን። ከሩቅም ከቅርብም የተሰበሰባችሁትን የበረከት አምላክ በሰማያዊና በምድራዊ በረከቱ ይባርካችሁ። ትህትና ይኖረን፣ ሰላም ይኖረን፣ ፍቅር ይኖረን፣ እንተሳሰብ። ለፍቅር ዋጋ ክርስቶስ የከፈለበት ቦታ ላይ ሆነን እኛ ደግሞ የጸብ፣ የክርክር፣ የክፋት ሰዎች መሆን የለብንም። የክርስቶስ ቤተሰቦች ተብለን እንደምንጠራው ሁሉ እውነትም የክርስቶስ ቤተሰቦች ልንሆን ያስፈልጋል። የፍቅር ሰዎች፣ የሰላም የይቅርታ ሰዎች መሆን ያስፈልገናል። ለዚህም አምላካችን እግዚአብሔር ይርዳን። የሰማነውን በልቦናችን ይጻፍብን፣ ያሳድርብን። የብርሃኑ መስቀል የመስቀሉ ብርሃን በእያንዳንዳችን ልቦና ይብራልን። በሰላም የዋለ አምላካችን እግዚአብሔር በሰላም ያሳድረን። ቸርነቱ መለኮታዊ ጥበቃው ሁሉ አይለየን። በዓላችንን አክብረን ለመክበር ያብቃን። የሰላም አምላክ ለሀገራችን ለኢትዮጵያ ለዚችም ለምንኖርባት ለሀገረ እስራኤል ሰላምን ያድልልን። የሞቱትን ነፍሳቸውን ይማርልን፣ የታመሙትን ይፈውስልን፣ ያዘኑትን ሁሉ ያጽናናልን። በሰላም የዋለ አምላካችን እግዚአብሔር በሰላም ያሳድረን። አቡነ ዘበሰማያት አባታችን ሆይ ትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ያስተሰርይ ዘንድ ለዘላለሙ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ ከልጅነት እስከ እውቀት የሠራችሁትን ኃጢአታችን ሁሉ ይቅር ይበላችሁ።
አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከዚህ ቅዱስ ስፍራ የተሰበሰባችሁ ሁሉ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ክርስቶስ ስራይ ኃጢአት ወኃጢአተ ኩሉ ሕዝብከ። አቤቱ ጌታ ሆይ አውቀን በድፍረት ሳናውቅ በስህተት የሠራነውን በደላችን ኃጢአታችንን ሁሉ እንደ ቸርነትህ ብዛት ይቅር በለን። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችሁ ጋር ይሁን።